አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስታወቅ እንጀምራለን። ከሰሞኑ በጸጥታ ችግር ውስጥ በከረመችው የጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው አካባቢዎች ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ ተጥሏል። ሙሉ መረጃውን እንመለስበታለን። በትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የተመራ ልዑካን ቡድን አዲስ አበባ ደርሶ ወደ መቀለ ከገባ በኋላ የአዲስ አበባ ቆይታውን በተመለከተ ጋዜጣዊ መግለጫ ሰጥቷል። በመግለጫው ከፌዴራሉ መንግስት ጋር መግባባት ላይ ተደርሶባቸዋል የተባሉ ነጥቦችን ጄኔራል ታደሰ በዝርዝር አስረድተዋል። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ሕጻጽ በተባለ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው በዚህም ርብርብ እየተደረገ ስለመሆኑ በስፋት ተዘግቧል። ችግሩ እንዴት በዚህ ደረጃ ሊከሰት ቻለ በሚለው ዙሪያ መረጃዎች እየወጡ ነው። የፌዴራሉ መንግስት ስለ ጉዳዩ ያለው ነገር አለ። ይህንንም አካተናል። የሱዳን ጦርነት ወደ ኢትዮጵያ ይስፋፋል በሚል ጥብቅ ማስጠንቀቂያ ከተመድ ከተሰማ በኋላ ጄኔራሉ በጉዳዩ ላይ ድምጻቸውን አሰምተዋል። ወደ ኢትዮጵያ ድንበር በተጠጋው ውጥረት ጄኔራሉ ጭንቀት ውስጥ ገብተዋል። ተመድ በትናንትናው ዕለት በይፋ ማስጠንቀቂያ ከሰጠ ከ24 ሰዓታት በኋላ ጄኔራሉ መልእክት ሰደዋል። ከኢሳያስ ጋር እግር በእግር ሲመክሩ የሰነበቱት ጄኔራሉ ፊታቸውን ወደ ኢትዮጵያ ማዞራቸውን በዛሬው ዕለት የወጣ አንድ ዘገባ አመላክቷል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም የአፍሪካን ከፍተኛ የክብር ሽልማት አግኝተዋል። የዓመቱ የአፍሪካ አንድነት ኔልሰን ማንዴላ ሽልማት አሸናፊ መሆናቸው ተዘግቧል። በትናንትናው ዕለት በአዲስ አበባ በጥብቅ የመከሩት የኬንያው ፕሬዝዳንት ዊሊያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር በጸጥታና ምጣኔ ሀብት ተኮር በሆኑ ጉዳዮች ላይ መነጋገራቸውና መስማማታቸው ተዘግቧል። ሩቶ ስምምነቱ ሳፋሪኮምና ኢትዮ ቴሌኮም ጥምረት በሚፈጥሩባቸው ጉዳዮች ላይ ያተኮረ እንደነበር ጠቁመዋል። ሳፋሪኮም ኢትዮጵያን የተመለከተ አንድ አነጋጋሪ መረጃ በዛሬው ዕለት ወጥቷል። ይህንንም አያይዘን እንመለከታለን። ምርጫ ቦርድ በዛሬው ዕለት ጥብቅ ማስጠንቀቂያ ሰጥቷል። ማስጠንቀቂያው የጸጥታ ኃይላትን ክልከላ የተመለከተ ነው። አጥር አድርገን የምንመለከተው ሌላኛው የሀገር ቤት መረጃችን ነው። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ቆይታችሁ ሙሉ መረጃውን እንድታዳምጡ በአክብሮት ጋብዘናችኋል። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 ድንበሩን በተጠጋው ጦርነት የጄኔራሉ ጭንቀት። የሱዳን ጦርነት ወደ ኢትዮጵያ ይስፋፋል በሚል ጥብቅ ማስጠንቀቂያ ከተመድ ከተሰማ በኋላ ጄኔራሉ በጉዳዩ ላይ ድምጻቸውን አሰምተዋል። ወደ ኢትዮጵያ ድንበር በተጠጋው ውጥረት ጄኔራሉ ጭንቀት ውስጥ ገብተዋል። ተመድ በትናንትናው ዕለት በይፋ ማስጠንቀቂያ ከሰጠ ከ24 ሰዓታት ባነሰ ጊዜ ውስጥ ጄኔራሉ መልእክት ተሰደዋል። ከኢሳያስ ጋር እግር በእግር ሲመክሩ የሰነበቱት ጄኔራሉ ፊታቸውን ወደ ኢትዮጵያ ማዞራቸውን አፍሪካ ኢንተለጀንስ አስነብቧል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል ማስጠንቀቂያ መስጠቱን ያመላከተ መረጃ በትናንትናው ዕለት ከተሰማ በኋላ የሱዳን ጦር መሪው ጄኔራል አብደል ፈታህ አልቡርሃን ከኢትዮጵያ ጋር በተያዘ ጭንቀት ውስጥ እንደሚገኙ ዘገባ አመላክቷል። የፈጥኖ ደራሽ ጦሩ አልፋሸር የድንበር ከተማን በመቆጣጠሩ ብሔራዊ ጦሩ ስጋት ውስጥ ይገኛል ተብሏል። አልቡርሃን ከቁጥጥራቸው ውጭ በሆነውና በኢትዮ ሱዳን ድንበር በሚገኘው ግዛት አዲስ የጦር መሳሪያ መተላለፊያ ኮሪዶር ተቀናቃኛቸው ያገኛል በሚል ጭንቀት ውስጥ ይገኛሉ። በተለይ ከሰሞኑ በተከታታይ የሱዳን ጦርነት ለመቋጨት ዋነኛው አማራጭ ተኩስ አቁም ሳይሆን የፈጥኖ ደራሽ ጦሩን የመሳሪያ ምንጭ ማድረግ ነው በሚል በተከታታይ በተደረጉ ምክክሮች አልቡርሃን እንዲሁም አጋሮቻቸው የጦር መሳሪያ አቅርቦት ማቋረጥን የተመለከቱ ጉዳዮችን አስተጋብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳንን ጦርነት ለመቋጨት የፈጥኖ ደራሽ ጦሩን የጦር መሳሪያ ድጋፍ ምንጭ ማድረግ ያስፈልጋል ሲሉ ከሳምንት በፊት ከአልታየር ጋዜጣ ጋር በነበራቸው ቆይታ ተናግረዋል። በተመሳሳይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለአልቡርሃን ድጋፋቸውን በገለጹበት ሰሞንኛ መግለጫቸው የሱዳንን መሰንጠቅ የሚደግፉ ኃይላት እንቅስቃሴ የማይታለፍ ቀይ መስመር ነው ብለዋል። የኤርትራ፣ የግብፅ እንዲሁም የሱዳን መሪዎች በተከታታይ ተገናኝተው ከመምከራቸው ባለፈ የሱዳን ብሔራዊ ጦር መሪው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በተመሳሳይ መዳረሻዎች ያደርጓቸው ተከታታይ ጉዞዎች
ከሰሞኑ ሲያነጋግሩ ነበርም። አልቡርሃንና ኢሳያስ በፖርት ሱዳን ከመከሩ በኋላ ወዲያው የኤርትራው ፕሬዝዳንት ወደ ሳዑዲ አቅንተዋል። ኢሳያስ ወደ አስመራ ሲመለሱ ደግሞ አልቡርሃን ወደ ሳዑዲ ተጉዘዋል። ኢሳያስ ወደ ሳዑዲ ከማቅናታቸው አስቀድሞ በፖርት ሱዳን ከአብዱል ፈታህ አልቡርሃን ጋር መምከራቸው የሚታወስ ነው። በአንድ ወር ውስጥ ለሶስተኛ ጊዜ አስመራ ለቀው የተጓዙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ብዛም ባልተለመደ መልኩ ከሀገር ሀገር እየተዘዋወሩ ምክክር ላይ መቆየታቸው የሰሞኑ መነጋገሪያ ጉዳይ ነበረም። አልቡርሃን ኢሳያስ ባሉበት እየተገኙ ምክክር ላይ የቆዩ ሲሆን ኢሳያስ ወደ ሳዑዲና ግብጽ ከማቅናታቸው በፊት ከግብጹ ፕሬዝዳንት አብዱል ፈታህ አልቡርሃን ጋር ካይሮ ላይ ለቀናት መክረዋል። በፖርት ሱዳን መቀመጫውን ያደረገው የጄኔራል አብዱል ፈታህ አልቡርሃን አስተዳደር በኢትዮጵያ ድንበር የጦር መሳሪያ አቅርቦት ሰንሰለት ይፈጠራል በሚል ጭንቀት ውስጥ እንደሚገኝ የአፍሪካን ኢንተለጀንስ ዘገባ ያሳያል። ጦሩ በሌላ በኩል ከኤርትራ ድጋፍ ያገኛል በሚል ይወቀሳል። ፖርት ሱዳን በአሁኑ ወቅት የጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ሳፍ መቀመጫና የአገሪቱ ዋና የንግድና የሎጂስቲክስ መግቢያ መሆኑ ይታወቃል። ጦርነቱ በካርቱም ላይ ያደረሰውን ኪሳራ ተከትሎ ወደ ውጭ የሚላኩና የሚገቡ የንግድ ብሎም የጦር ሎጂስቲክስ የሚተላለፉበት የሱዳን ብቸኛ የባህር በር ነው። ኤርትራ ለአልቡርሃን የሱዳን ጦር ግልጽና ጽኑ ድጋፍ ትሰጣለች በሚል በተከታታይ ሪፖርት ይወጣባታል። የድጋፍ ወታደራዊ እርዳታዎችን፣ የሎጂስቲክስ አቅርቦቶችንና የኤርትራ የጦር መርከቦች በፖርት ሱዳን አካባቢ መገኘታቸውን ሊያካትት ይችላል ተብሎ ይታመናል። የጠቅላዩና የጄኔራሉ ስምምነት። በትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የተመራው ልዑካን ቡድን አዲስ አበባ ደርሶ ወደ መቀለ ከተመለሰ በኋላ የአዲስ አበባ ቆይታውን አስመልክቶ መግለጫ ሰጥቷል። ይህ መግለጫ የተሰጠው በጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ነው። ጄኔራሉ በዛሬው መግለጫቸው በአዲስ አበባ ቆይታቸው ከፌዴራል መንግስት አመራሮች ጋር የነበራቸውን ቆይታ የተመለከተ ዝርዝር መረጃ አጋርተዋል። ጄኔራል ታደሰ ወረደ በዛሬው መግለጫቸው ከጠቅላይ ሚኒስትር አብይ አህመድ፣ ከገንዘብ ሚኒስትሩ አህመድ ሺዴ፣ ከንግድ ባንክና ከብሔራዊ ባንክ አስተዳደር፣ ከንግድ ባንክ አመራሮች፣ ከምርጫ ቦርድ፣ ከሀብት ሚኒስቴርና ከዲፕሎማቲክ ማህበረሰቡ ጋር ተነጋግሬያለሁ ብለዋል። በዚህ መግለጫቸው ውይይቶቹ ጥልቅና ውጤት የተገኘባቸው እንደነበሩ ተናግረዋል። የበጀትና ደሞዝ ጉዳይ፣ ተፈናቃዮችን በተመለከተ፣ የባንክ ብድር፣ ሀገራዊ ምክክር እንዲሁም ምርጫን በተመለከተ ከበርካታ አካላት ጋር መነጋገራቸውን አመላክተዋል። በፌዴራሉ መንግስት በኩል ወደ ግጭት የመግባት ፍላጎት እንደሌለ ተረድተናል ያሉት ሌተናል ጄኔራል ታደሰ ወረደ ልዩነቶች በፖለቲካዊ ውይይቶች የሚፈቱበት አካሄዶች ይኖራሉ የሚል ተስፋ እንዳላቸው አመላክተዋል። በፌዴራሉ መንግስት በኩል የሚሰሩት ስራዎች እንደተጠበቁ ሆነው እኛም የራሳችንን ስራ ኃላፊነት ወስደን እንሰራለን ብለዋል። የተፈናቃዮችን መመለስና የግዛት አንድነት ጉዳዮችን በተቻለ ፍጥነት ለመፍታት የስምምነታችን አካል ነበር። ከአማካሪ ኮሚሽኑ ጋር ተገናኝተን ችግራችንን ገልጸንላቸዋል። በቀጣይም የህዝብ ውይይት አጀንዳዎችን በመቅረጽ ለመቀጠል ተስማምተናል ብለዋል። ምርጫ ለማካሄድ ወስነናል። እናም በዚህ ሳምንት በይፋ ምላሽ እንሰጣለን ሲሉም ተናግረዋል። ለችግሮቻችን መፍትሄ ለመስጠት ወደ ውጭ ከማየት ይልቅ ከፌዴራሉ መንግስት ጋር በራሳችን ለመፍታት ተስማምተናል ሲሉም ተናግረዋል። ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስት ጋር ተጨማሪ መግባባት በሚያስፈልጋቸው ጉዳዮች ላይ ውይይት እንደሚደረግም ጠቆም አድርገዋል። በትግራይ የሰሞኑ ጉዳይ የፌዴራሉ መንግስት የሰጠው ምላሽ። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ሕጻጽ በተባለ መጠለያ ጣቢያ ውስጥ ተጠልለው የሚገኙ ተፈናቃዮች ከፍተኛ የሆነ የምግብ እጥረት ማጋጠሙን ተከትሎ ከፍተኛ ርብርብ እየተደረገ ሲሆን ችግሩ እንዴት በዚህ ደረጃ ሊከሰት ቻለ በሚለው ዙሪያ መረጃዎች እየወጡ ነው። የትግራይ ክልል ጤና ቢሮ ወደ አካባቢው የላከው ቡድን በስፍራው መረጃዎችን እየሰበሰበ መሆኑ የታወቀ ሲሆን ቢሮ የመጨረሻውን የጥናት ውጤት አጠቃሎ ይፋ ያደረገበት ሁኔታ የለም። የመጠለያ ጣቢያው የሚገኝበት አስገደ ወረዳ ጤና ጽሕፈት ቤት በጣቢያው አድርገው መልከታ ግን ለረሃቡ መከሰት ምክንያት ናቸው ያላቸውን ጉዳዮች ዘርዝሯል። በዚህም በወር በአንድ አባወራ ደረጃ ለተረጂዎች ይሰጥ የነበረው 15 ኪሎ ማሽላ መቀነሱ፣ ከዚህም በተጨማሪ እህሉም ለምግብነት አመቺ ያለመሆኑ፣ በዓለም የምግብ ፕሮግራም በኩል ይቀርብ የነበረው የተለያየ ስራ መቆሙ፣ በአካባቢው የጤና ሕክምና አገልግሎት ሲሰጡ የነበሩ ተንቀሳቃሽ ተቋማት አገልግሎት ማቋረጣቸው፣ ነዳጅ አለመኖሩ፣ የአምቡላንስ አገልግሎት መቋረጡ የምግብና ጤና ችግሮች እንዲከሰቱ ምክንያት ሆኗል ተብሏል። ይህ በዚህ እንዳለ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮችን የሰብአዊ ድጋፍ አቅርቦት በተመለከተ መግለጫ ሰጥቷል። መስሪያ ቤቱ በመግለጫው መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ ይገኛል ብሏል። በሕጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎችም ዓመቱን ሙሉ ድጋፍ ሲደረግላቸው መቆየቱን የገለጸው ኮሚሽኑ በዚሁ መሰረት ከመስከረም ወር ጀምሮ እስከ ታህሳስ ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው ይገኛል ብሏል። አከል አድርጎም በተለያዩ ማህበራዊ ትስስር ገጾች በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁናቴ የማይገልጽ ዘገባ
ሆኖ አግኝቻለሁ ብሏል። በአስገደ ወረዳ ሕጻጽ ጊዜ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ ለ14413 ዜጎች ድጋፍ ሲደረግ ቆይቷል ያለው ኮሚሽን መስሪያ ቤቱ ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16000፣ በጥቅምት ወር 18000፣ በታህሳስ ወር ከሚያስፈልገው ለ14413 ዜጎች ምግብ ተሰራጭቷል ብሏል። ለተፈናቃዮቹ የደረሰውን እርዳታ በተመለከተ በዝርዝር ያሳወቀው ኮሚሽኑ የምግብ ዘይትን ጨምሮ በድምሩ 11000 ገደማ ኩንታል ምግብ እንዲደርስ ተደርጓል ብሏል። በገንዘብ ሲተመን ከ257 ሚሊዮን ብር በላይ ነው ሲል መስሪያ ቤቱ ተናግሯል። ኮሚሽን መስሪያ ቤቱ በጽሁፍ ባወጣው መግለጫ በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ ፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን ብሏል። ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟሉ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር ኃላፊነት መሆኑን ለማሳሰብ እንወዳለን ብሏል። መረጃዎች እንደሚያመላክቱት በአሁኑ ሰዓት በመጠለያ ጣቢያው 14174 ተፈናቃዮች ተጠልለው ይገኛሉ። ከነዚህ መካከል 1700 የሚያህሉት ምንም አይነት ተንከባካቢ የሌላቸው፣ 497 የሚያህሉት ደግሞ አካል ጉዳተኞች ናቸው። በጋምቤላ የሰዓት እላፊ ገደብ ተጣለም። የጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ ተጥሏል። የጋምቤላ ክልል መንግስት ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደላቸው አካላት ውጪ ማንኛውም ሰው ሆነ ተሽከርካሪ እንዳይንቀሳቀስ የሰዓት እላፊ ገደብ ጥሏል። ሰሞኑን በተከሰተው የጸጥታ ችግር ምክንያት የሰዓት እላፊ ገደቡ መጣሉን የገለጸው ክልሉ ይህም ላልተወሰነ ጊዜ ተግባራዊ ሆኖ ይቀጥላል ብሏል። ከተፈቀደላቸው የጸጥታ አካላት ውጭ የትኛውን ቦታ ጦር መሳሪያ ይዞ መንቀሳቀስ አይቻልም ተብሏል። ሁሉም የህብረተሰብ ክፍል ይህን ትዕዛዝ እንዲፈጽምም ጥብቅ ማሳሰቢያ ተላልፏል። ዶክተር ቴድሮስ አድሃኖም ከፍተኛ የክብር ሽልማት አገኙ። የዓለም ጤና ድርጅት የወቅቱ ዳይሬክተር ቴድሮስ አድሃኖም የአፍሪካን ከፍተኛ የክብር ሽልማት አግኝተዋል። የዲፕሎማሲ ልቀትና የሰብአዊ አገልግሎት ላይ ባተኮረው ሽልማት የዓለም ጤና ድርጅት ዋና ዳይሬክተሩ የዓመቱ የአፍሪካ አንድነት ኔልሰን ማንዴላ ሽልማት ተሸላሚ ሆነዋል። ዶክተር ቴድሮስ ለሽልማቱ የበቁት በኃላፊነታቸው በዓለም አቀፍ ደረጃ ጤና ላይ ላሳዩት ለውጥ ፈጣሪ አመራር እንዲሁም በጤና እንክብካቤ ላበረከቱት ትልቅ ድርሻ ነው ተብሏል። የአፍሪካ አንድነት የኔልሰን ማንዴላ የክብር ሽልማት ዳይሬክተሩን በስራቸው ከሰው ልጆች መብት አንዱ በሆነው በጤናው ዘርፍ ላበረከቱት ተግባር እውቅና ሰጥቷቸዋል። በዋሽንግተን ዲሲ በተካሄደው የሽልማት ስነ ስርዓት መገኘት ያልቻሉት ዳይሬክተሩ በተወካያቸው አማካይነት ሽልማቱን ተቀብለዋል። ዶክተር ቴድሮስ በዓለም አቀፍ ደረጃ የእርዳታ ፈንድ መቋረጥን አንስተው በተለይ በአፍሪካ የጤና ዘርፍ ላይ የፈጠረውን ጫና አሳስበዋል። አፍሪካ እርዳታ አትፈልግም፣ ሆኖም አፍሪካ ፍትሃዊ የጤና ድጋፍ ትሻለች ብለዋል። አፍሪካ በጤና ዘርፍ ከእርዳታ የምትላቀቅበት ዘመን መጥቷል ያሉት ዳይሬክተሩ ሀገራቱ የራሳቸውን የውስጥ አቅም እንዲጠቀሙ መክረዋል። ልክ እንደ ዶክተር ቴድሮስ አድሃኖም ሁሉ የቀድሞ የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ፣ የቀድሞ የአሜሪካ የተባበሩት መንግስታት ድርጅት አምባሳደር አንድሪው ያንግ እንዲሁም የአሜሪካው ዲፕሎማትና የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር የሆኑት ጆኒ ካርሰን የዓመቱን የአፍሪካ አንድነት የኔልሰን ማንዴላ ሽልማት አሸናፊዎች ሆነዋል። የጠቅላዩና የሩቶ ስምምነት ይፋ ሆነም። አነጋጋሪው የሳፋሪኮም ውሳኔ። በትናንትናው ዕለት በአዲስ አበባ በጥብቅ የመከሩት የኬንያው ፕሬዚደንት ዊሊያም ሩቶ ከጠቅላይ ሚኒስትር አብይ አህመድ ጋር በጸጥታና በምጣኔ ሀብት ጉዳዮች ላይ መክረዋል ተብሏል። ሩቶ ስምምነት ካደረጉባቸው ጉዳዮች መካከል ኢትዮ ቴሌኮምና ሳፋሪኮም ጥምረት በሚፈጥሩባቸው ጉዳዮች ላይ ያተኮረ ምክክር መደረጉን አመላክተዋል። የኢትዮጵያና የኬንያ መንግስታት ግዙፎች የቴሌኮም ተቋማት ኢትዮ ቴሌኮምና ሳፋሪኮም በጋራ በመሆን በምስራቅ አፍሪካ ቀጠናዊ ገበያዎች ውስጥ በስትራቴጂያዊ ኢንቨስትመንት እንዲሰማሩ ሙሉ ድጋፋቸውን እንደሚሰጡ ማስታወቃቸውን ካፒታል ዘግቧል። ይህ ይፋ የተደረገው የኬንያው ፕሬዚደንት ዊሊያም ሩቶ በአዲስ አበባ የአንድ ቀን የሥራ ጉብኝት አድርገው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካካሄዱ በኋላ ነው። መሪዎቹ በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት ይበልጥ ለማጠናከር በሚቻልባቸው ጉዳዮች ላይ መምከራቸውን፣ የቴሌኮም ዘርፉን ለኢኮኖሚ ውህደት እንደ ትልቅ መሳሪያ ለመጠቀም መስማማታቸው ተነግሯል። ሩቶ ከውይይቱ በኋላ እንደተናገሩት ኢትዮ ቴሌኮምና ሳፋሪኮም በጋራ በመሆን በቀጠናዊ ገበያዎች ውስጥ የሚገኙ የኢንቨስትመንት እድሎችን እንዲፈትሹና እንዲሰማሩ የሁለቱ ሀገራት መንግስታት ሙሉ ድጋፍ ይሰጣሉ ብለዋል። ሳፋሪኮም በፈረንጆቹ ከ2022 ጀምሮ በኢትዮጵያ ገበያ ውስጥ ገብቶ ሰፊ መሰረተ ልማት እየዘረጋ የሚገኝ ሲሆን አዲሱ ስምምነት በሁለቱ ተቋማት መካከል ከውድድር ባለፈ በዲጂታል ፋይናንስ፣ በመሰረተ ልማት ግንባታና በቴክኖሎጂ ሽግግር ዙሪያ ጥብቅ ትብብር እንዲኖር ያስችላል ተብሏል።
ይህ በዚህ እንዳለ ሳፋሪኮም ኢትዮጵያ ከ80 በመቶ በላይ የዋጋ ጭማሪ ማድረጉን አስታውቋል። አነጋጋሪው 82 በመቶ የዋጋ ጭማሪ የተደረገበት የሳፋሪኮም በማህበራዊ ሚዲያ በአሰራጨው የእንግሊዝኛ ማስታወቂያ ዝርዝር ሳይገልጽ የዳታ ጥቅል ላይ ጭማሪ ማድረጉን ተናግሯል። ጉዳዩ ብዙዎችን እያነጋገረ ያለ ሲሆን በተለይ ለወትሮ ትንሽ ሲናገር አይደለም የሀገር ውስጥ የውጭ ብዙሃን መገናኛዎችን ቀልብ የሚገዛው ግዙፉ ኩባንያ ይፋ ያደረገው የጭማሪ መግለጫ ምንም ትኩረት አለመሳቡ ዘርፉን የሚከታተሉትን አስገርሟል። ቀላል ማይባል ጭማሪ ነው የተደረገው የሚሉት ውስጥ አዋቂዎች ሳፋሪኮም ዝርዝሩን ለምን አላወጣም ሲሉም ጠይቀዋል። ስለ ጭማሪው ለደንበኞች በአግባቡ አላስታወቀም፣ ይልቁንም በማህበራዊ ትስስር ገጾች በእንግሊዝኛ የተሸፋፈነ መግለጫ ብቻ ነው ያወጣው ተብሏል። ስለ ጭማሪው ዝርዝር መረጃ ይፋ ባይሆንም እስከ 82 በመቶ እንደሚደርስ ኢትዮጵያን ቢዝነስ ሪቪው ያወጣው መረጃ ያሳያል። በዚሁ መሰረት ዝቅተኛ የሚባለው የዋጋ ጭማሪ ለወርሃዊ የ300 ብር ዋጋ ላለው ጥቅል የተደረገው ሲሆን ይህም በ300 ብር ይገዛ የነበረው 6 ጂቢ ኢንተርኔት ወደ 5 ጂቢ የወረደ ሆኗል። ከዛ በዘለለ ሁሉም በሚባል ደረጃ የዕለት የሳምንትና የወርሃዊ ጥቅሎች በጠቅላላው ከ50 በመቶ እስከ 82 በመቶ ጭማሪ ተደርጎባቸዋል። በሌላ በኩል የኮሚዩኒኬሽን ባለስልጣን የሞባይል ኢንተርኔት ዋጋን ተመልክቶ አዲስ ተመን እንደሚያወጣ እንጠብቃለን፣ ያ ካልሆነ ግን የቴሌኮም ዘርፉ ባለበት ይቆማል የሚል ስጋት እንዳለው ኩባንያው ከወራት በፊት ተናግሮ ነበርም። ሳፋሪኮም ኢትዮጵያ በሀገር ቤት የቴሌኮም ገበያ ለውድድር ክፍት መሆኑን ተከትሎ አገልግሎት መስጠት ከጀመረ 3 ዓመታትን አስቆጥሯል። የምርጫ ቦርድ ማስጠንቀቂያም ብሔራዊ ምርጫ ቦርድ በዛሬው ዕለት ጥብቅ ማስጠንቀቂያ አውጥቷል። ማስጠንቀቂያው የጸጥታ ኃይላትን ይመለከታል። ቦርዱ ዛሬ ታህሳስ 15 ቀን 2018 ዓ.ም ባወጣው መግለጫ የኮንቶማ ህዝቦች ዴሞክራሲያዊ ፓርቲ መስራቾች ፓርቲን ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶች አሟልተው የመስራች ጠቅላላ ጉባኤያቸውን ጥቅምት 30 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ቡታጅራ ከተማ እንደሚያደርጉ ለቦርዱ ማሳወቃቸውን አስታውሷል። ይህን ተከትሎ ቦርዱ ለክልሉ መንግስት አስተዳደር፣ ለክልሉ ፖሊስ ኮሚሽን፣ ለምስራቅ ጉራጌ ዞን አስተዳደር፣ ለቡታጅራ ከተማ አስተዳደር፣ ለማረቆ ልዩ ወረዳ ኮማንድ ፖስትና ለቡታጅራ ከተማ ሰላምና ጸጥታ ጽሕፈት ቤት ለመስራቾቹ የጸጥታ ድጋፍ ትብብር እንዲደረግላቸው በደብዳቤ ማሳወቁን ገልጾ የቦርዱ ባለሙያዎች በሕጉ መሰረት በቦታው መገኘት ታዝበው ሪፖርት እንዲያቀርቡ ተመድበው ነበርም። ሆኖም የክልሉ የጸጥታ አካላት ጉባኤ መደረግ የማይችልበትን ሁናቴ በጽሁፍ ለቦርዱ ሳያሳውቁ መሳሪያ የታጠቁ የቡታጅራ ከተማ የጸጥታ አካላት በጉባኤው ዕለት ከተማው በኮማንድ ፖስት ስር ስለሆነ መሰብሰብ አይቻልም በሚል ለስብሰባ የመጡ የፓርቲው መስራች አባላትን ከአዳራሽ በማስወጣት በቁጥጥር ስር እንደዋሏቸው ብሔራዊ ምርጫ ቦርድ አስታውቋል። በተመሳሳይ የደንጣ ህዝብ ዴሞክራሲያዊ ፓርቲ መስራቾች ፓርቲ ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶች አሟልተው የመስራች ጠቅላላ ጉባኤ ታህሳስ 12 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ቢጠና ታዳጊ ከተማ እንደሚያደርጉ ለቦርዱ ማሳወቃቸውን ተከትሎ ቦርዱ ለክልሉ መንግስት ለሚመለከታቸው አካላት ሁሉ ደብዳቤ ጽፎ ነበርም። ሆኖም መስራቾቹ ተሟልተው ጉባኤው ሊጀመር ሲል የከተማ የጸጥታ አካላት ስብሰባው ማድረግ አይቻልም፣ የጸጥታ ድጋፍ አናደርግላችሁ፣ አደጋ ቢደርስባችሁ ኃላፊነቱን አንወስድም፣ ስብሰባውን ለመረበሽ የተዘጋጁ አካላት አሉ፣ ቦታውን ለቃችሁ ውጡ በማለት የቦርዱን ታዛቢዎች ከከተማዋ ለቀው እንዲወጡ አድርገዋቸዋል ሲል ቦርዱ ጠቁሟል። የፌደራልም ሆነ የክልል መንግስት አካል ከምርጫ ቦርድ ለሚቀርብለት ህጋዊ ጥያቄ ትብብር የማድረግና የማስፈጸም ግዴታ ያለበት መሆኑን ቦርዱ በመግለጫው አስገንዝቧል። የማዕከላዊ ኢትዮጵያ ክልል የመንግስት አካላት በህገ መንግስቱ እንዲሁም በሌሎች ህጎች ለሁሉም ዜጎች የተሰጡ መብቶች እንዳይፈጸሙ ማስተጓጉላቸው የሀገሪቱን የፖለቲካ ምህዳር የሚያጠብና የህገ መንግስታዊ ተግባር መሆኑን በመግለጫው አያይዞ ጠቅሷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።